በህይወት መኖር ራሷን እያጠራጠረኝ ነው እኮ ሚኪ ያለበትን ያውቃሉ እቺ እናትሽ ሌባ ተባባሪ ነች ሌባ አንቺ እንዴ የደበቅሽው ነገር ስላለ ነው እንዳልገባክ ዛሬ በዚህ ቦታ አንድ ፍንጭ አግኝቻለሁ ስለ ሚኪ መጥፋት ይገኝበታል ስለተባለ ቦታ ሚኪ የት ነው ያለው ምታቂው ነገር አለ ሚኪ የት ነው ያለው ነገርኝ ይኸውልሽ እኔ ምንም ማረጋግጥ ምንም የማውቀው ነገር የለም ይኸውልሽ እናትሽ ጋር ትወስጂኛለሽ ሚኪ የት እንዳለ ሁሉን ነገር ትናገሪያታለሽ ሚኪ የት ነው ያረጋችሁት ያቺ እናትሽ ሌባ ተባባሪ ነች ሌባ አንቺ እንዴ ምን ማረግ ልቀቀኝ ነይ ክፈቹ በሩ ማለኝ ነው ተፋሽ ክፈቹ እንደውም እናትሽ ማገር ክፈቹ አልከፍተውም ልቀቀኝ ክፈቹ ታዋሽ ክፈቹ ማይ እኛ ሚኪ የሚባል ሰው አናውቅም አንቺ ስርዓት ይኑርሽ ካንቺ ጋር ነገር አላረኩ አንቺ እንዴ ስርዓት ይኑርሽ ልጆትን ያዙልኝ ልጆትን ያዙልኝ ልጆትን ስርዓት ያስይዙልኝ አይደለም አንተም ስርዓት አድርግ እንጂ አው የምትሰራው ስራ እሷ ባዳም ልኮት ነው ትጠነቆላለሽ መሰለኝ እንደገና ደግሞ ያው ዶሮ ፍየል ምናምን ነገር እዛ ወንዝ ዳር እዛ ጫካ ውስጥ የምታረገው ነገር አለ እናትሽ ማዋራ ፈልገኝ እዚህ ጠብቂኝ እዛ መግባት አትችልም ይኸውልሽ እዛ መግባት አትችልም ቁጭ በል እዚህ ጋር ቁጭ በል አሁንም ሌላ ነገር ልትይ ነው አትንኪኝ እኔ ምንም አልነካሽም እዛ መግባት አትችልም አልኩክ ጀመር ቁጭ በይ እንዴ ቁጭ በይ እዚህ ጋር እኔ እናትሽ ነው ማዋራ እና ካሜራማን ለቀቅ መግባት አትችልም አልኩክ እኮ ምን አለ እዚህ የደበቅሽው ምን ነገር አለ እንዴ ወይስ በህይወት የለም እንዴ ሚኪ በህይወት የለም ንገሩኝ ሚኪ በህይወት የለም ወይ ሲጀመር የዛች መሰሪ ሴት የወይዘሮ ታደለች ተባባሪ ሆናችሁ ሚኪ ይኖራል ብዬ እኔም አላስብም በህይወት መኖር ራሷን እያጠራጠረኝ ነው እጆት የተነካካ ነገር አለ እንዴ ወይዘሮ ዳመነች ያረጉትን እንጂ ልጁ አለ እኔ ጋር ነው እኮ ሚኪ ያለበትን ያውቃሉ እኔ ጋር ያለው ፈርቼ ነው እንጂ እኔ ተቆጭቻለሁ እየተሰጠኝ ሚኪ ከዛሬ እርሶ ጋር ነበር ማለት ነው ያለፉት መስቀናት እኔ ጋር ያለው 9 ቀኑ ነው እኔ ጋር ካለ በህይወት አለ ሚኪ በህይወት አለ በህይወት አለ ሚኪ በህይወት አለ ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth። ሰላም ውድ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ዛሬ በአንድ ኬዝ ነው የመጣሁት። ሁላችሁም በመታቆት ሁላችሁም በጠየቃችሁን ኬዝ ተመልሼ መጥቻለሁ ወደ እናንተ። የሚኪ መጥፋት የሁላችሁም ጥያቄ ነበረ። ያ ብዙ ፕሮሰስ ስናደርግ ነበር። እኔም የገጠሙኝ የቤተሰብ ችግሮች ስለነበሩ እነሱን ልቅረፍና ወደዚህ መጣለው ስል ነበረ። ያ ጉዳይ ስላላለቀ ግን ጎን ለጎን የሚኪን ጉዳይ እየሰራው ነበር። ዛሬ በዚህ ቦታ አንድ ፍንጭ አግኝቻለሁ። ስለ ሚኪ መጥፋት ይገኝበታል ስለተባለ ቦታ ለእናንተ ሳናገር ለእናንተ ሳናሳውቅ ብዙ ፕሮሰስ ስናደርግ ነበረ። መሄድ ያሉብን ቦታዎች ሄደናል። ቪዲዮ አልቀረጽንም። ከአንዳንድ ሰዎች ጋርም ተጋፍጠን ነበር። አንዳንድ ሰዎች ኢንተርቪው አድርገናል። ቪዲዮ አልለቀቅንም። ወደ ፍንጩ ወደ ዋናው ነገር እንድረስ ብዬ ዛሬ በዚህ ቦታ አንድ ሴት አለች። ከሷ ጋር የተገናኘ የወይዘሮ ታደለችን ጉዳይ ታስታውሱታላችሁ። ሚኪ እንደዚህ የሆነበት ዋናው ጉዳይ እሱ ነውና እስቲ ዛሬ አንድ ሰው ፍንጭ አግኝቻለሁ። እሷን ሴት ለሌላ አላማ ነው የጠሯት። አታውቅም ለምን ጉዳይ እንደጠሯት። የባህል ሕክምና እናቷ ትሰራለች። በሱ ኬዝ ጉዳይ ላዋራሽ ኢንተርቪው ላረግሽ ፈልጋለሁ ብዬ ነው የጠሯትና ስለ ባህል ሕክምናው ኢንተርቪው ለማድረግ ለመጫወት ነው የምትመጣው። ግን ስለ ሚኪ ዋናው መልስ የሚሰጡን እነሱ ስለሆኑ በባህል ሕክምናው ሰበብ አድርጌ የሚኪን ያለበትን ቦታ ማጣራ ይሆናል። ስለዚህ ወደዛው እንሄዳለን። ውድ ተመልካቾች እንግዲህ ጫልቱ የተባለችውን ግለሰብ አግኝቻታለሁ። እስቲ ወደሷ ሄጄ ማዋራት ነው የሚሆነው። ሰላም ጫልቱ፣ እንዴት ነሽ? ሰላም ነው። በስልክ ያወራሁሽ ተመስገን እባላለሁ ያልኩሽ ልጅ ነው። እሺ እንግዲህ ወደ ቤታችሁ መጥቻለሁ። እዚህ ያው እናትሽን ከማግኘት በፊት ካንቺ ጋር አንዳንድ ቆይታ ላድርግ ብዬ ነው ላዋራሽ ብዬ ነው። እና ምንድነው የተፈጠረው?
የሚለውን ነገር እንድትነግሪኝ ነው። ማለት ስለ ሕክምናው ስለ አንዳንድ ነገር ያለው ነገር እንድታብራሪልኝ ነበር። እንዴት ነው እናትሽ ሕክምና የሚሰጡት? እዚህ አካባቢ እኔ በጥቆማ ነው የመጣሁት። ስልክሽንም አንቺን ነበረ ስደውል ያገኘሁት ሰው ሰጥቶኝና ስላለው ነገር ንገሪኝ እስቲ። እንዴት ነው እናትሽ ሕክምናው የሚሰጡት? እሱን ለማጣራት ነው የመጣሁት። እሺ እናቴ ብዙ የሕክምና መድኃኒቶችን እና ሕክምና ታደርጋለች። ከሌላ ቦታ ነው መድኃኒቶቹ ማለት ቅጠላቅጠሎቹን እያመጣች የምትጠቀምበት ማለት ነው። እና ብዙ ሰው ይጠቀምበታል። እኔም አሁን ውድ ቤተሰቦች ከሩቅ ነው የመጣሁት። ያው ማለት አንቺን ለማግኘት ምናምን እንደው እናትሽ ፈቃደኛ ይሆናሉ ቁጭ ብለን ቀረጻ ብናደርግ ስለ መድኃኒቱ ስለ ምናምን እንደሆነ እንደዚህ ሶሻል ሚዲያ ላይ ነው የምሰራው እና ለተመልካቾቼ ስለ መድኃኒቱ ምናምን ያለውን ነገር ለማሳወቅ ነው። እንደው እናትሽ እንደዚህ ኢንተርቪው ምናምን ይሰጡኛል ካሜራ ይዤ መጥቼ ምናምን ብጠይቃቸው ስለ ሕክምና ያለውን ነገር ማወቅ ፈልጌ ነበር። አረ እሷ እንደዚህ አይነት ነገር አትወድም። ያው ታመ ከሆነ ንገራትና ታከማለች ነው እኮ። ሕክምናውን ሲሰጡኝ እኔ ያው ማስረጃ ፈልጋለሁ፣ ቪዲዮ መቅረጽ ፈልጌ ነበር። ቪዲዮ አይቻልም። ማውራት ከፈለክ ግን ከኔ ጋር ማውራት ትችላለህ። ቀድሜ እኔን አዋራኝ ስላልሽ ነው አንቺን እያዋራሁሽ ያለሁት። መቅረጽ ስለምፈልግ እሱን ቀድሜ ላንቺ ላሳውቅሽ ብዬ ነበር። አይ እሱ አይሆንም። እሺ አንድ ነገር ልጠይቅሽ እስቲ። እናትሽ ከወይዘሮ ታደለች ከምትባል ሴትዮ ጋር አብራ ትሰራለች? ማነሽ ታደለች? ነኝ ያ ለምን ነው ስለሷ አስጠይቅሽ ምሻሽው? ማነሽ ታደለች? አላውቃትም። ይኸውልሽ ኑ እንዴ ኧረ በእናትህ አትቅረጸኝ። ይኸውልሽ እንዴ እናትሽ ከወይዘሮ ታደለች ጋር ትሰራለች። ሚኪ የት ነው ያለው? የምታውቂው ነገር አለ? ሚኪ የት ነው ያለው? ንገሪኝ። ይኸውልሽ እኔ ምንም ማድረግ ምንም የማውቀው ነገር የለም። ይኸውልሽ እናትሽ ጋር ትወስጂኛለሽ። ሚኪ የት እንዳለ ሁሉን ነገር ትናገሪያታለሽ። ሚኪ የት ነው ያደረጋችሁት? ማን ነው እሱ? ወይዘሮ ታደለች ከታሰረች በኋላ ሚኪ የት ነው የገባው? እሺ ነኝ አንድ ነገር ልንገርሽ። ይኸውልሽ እኔ በጥቆማ ነው የመጣሁት። እዚህ ሚኪ ያለበትን እንደምታውቁ አውቃለሁ። አላውቀውም። ይኸውላችሁ እናትሽ ጋር ትወስጂኛለሽ። ስለ ሚኪ ያለው ሚኪን አላውቀውም። ልቀቀኝ። ሚኪን ታውቂዋለሽ? ይኸውልሽ እኔ ሴት ነሽ ምንም አልልሽም። እናት ሚኪ የት ነው ያለው? አላውቀውም። ማለት ሲጀመር ለሕክምናም አይደለም የመጣሁት። ሚኪ ያለበትን እንደምታውቁ ስለማውቅ ነው። ስርዓት ይኑርሽ። ጭራሽ ግቢያችሁ መጥቻለሁ። ሚኪ ያለበትን ትነግሪኛለሽ። አላውቀውም። ይኸውልሽ ከዚህ በላይ አልታገስሽ። ሚኪ የት ነው ያደረጋችሁት? በቃ እንዴ እናትሽ አላውቀውም። ሚኪ የወይዘሮ ታደለች ቀኝ እጅ እንደሆነች አውቃለሁ። ማንስ እንዴ? ይኸውልሽ እናትሽ ከሷ ጋር ትሰራለች። ሚኪ ሲታገት የእናትሽ እጅ አለበት። ማናቸው እነሱ? አላውቃቸውም። ሚኪ ማለት የወይዘሮ ታደለች ጠላት ነው። ስለዚህ ያለበትን ታውቂያለሽ። አላውቀውም። እናትሽ እንዳትታሰር። ልጁን ራሱ አላውቀውም አልኩክ። ይኸውልሽ አንጠልጥዬ ሌላ ቦታ ከመውሰድ እንዴ በቤታችን ካልደኛ ቤታችን የሚባል የለም። እናትሽ ጋር ትወስጂኛለሽ። እናትሽ ጋር ትወስጂኛለሽ። ሰማሻ? አልወስድም። ምን ታመጣለህ? ይኸውልሽ ሚኪ ያለበትን ታመጫታለሽ። እንዴ ያቺ እናትሽ ሌባ ተባባሪ ነች። ሌባ አንቺ እንዴ ምን ማለት ነው? ልቀቀኝ። ነይ የቱ ነው? ይሄ ነው ቤቱ? ነይ ልቀቀኝ። ክፈችው በሩ። ማን ላይ ነው የተፋሽው? ክፈችው። እንደውም እናትሽ ማገር ክፈችው አልኩ። አልከፍተውም። ልቀቀኝ። ክፈችው ታባሽ። ክፈችው። ማዬ ግቢ። ምን ተፈጥሮ ነው? እንዴት ነው እናታችን? ምንድነው ልጄ? ይኸውልዎት ከልጄ ምንድነው የምትፈልገው? ምንም አልፈልግም። እንዴ ኧረ ልጄን ተው። ምንድነው? ምንም ያረኳት ነገር የለም። እኔ እዚህ ቤት የመጣሁት ሚኪን ፍለጋ ነው። የማን ነው ሚኪ? ይኸውልዎት ስሙት ማን ነው? እኔ ዳመነች እባላለሁ። ዳመነች ተጠቁሜ ነው የመጣሁት። ልጆት ጫልቱን አዋርቻታለሁ። ስለ ሚኪ መጥፋት የሚያውቁት ነገር እንዳለ አውቃለሁ። እንዴ ይኸውልዎት ስለ ሚኪ ልጆት እንዴ ልጄን አንተ ምን ሆነህ ነው? እኔ እንደዛ አላደረኩም። አንቺ ስርዓት ይኑርሽ፣ ስርዓት ይኑርሽ። አታስፈራራት በእኔ ፊት። እንዴ ምንድነው እሱ? ሚኪ የት ነው ያለው? የማን ነው ሚኪ? ወይዘሮ ዳመነች እኔ እርሶ የሚያውቁት ነገር እንዳለ አውቃለሁ። ስለ ሚኪ መጥፋትም እጆት እንደተነካካ አውቃለሁ። የባህል ሐኪም ኖት። እኔ ከእርሶ ስራ ጋር ችግር የለብኝም፣ ግን ስለ ሚኪ መጥፋት የሚያውቁት ነገር አለ። ከማንም ጋር ምንም አይሰሩም? እርግጠኛ ኖት? እሰራለሁ፣ ግን እኔ ሚኪ ለምትለው ነገር እኔ አላውቅም። ከወይዘሮ ታደለች ጋር ምንም አይነት ግንኙነት የሉትም? እሳቸው ታስረዋል ያውቃሉ። እንደዚህ የተማመኑ ሴትዮ እንኳን እስር ቤት ገብተዋል። ስለዚህ ሚኪ የት ነው ያለው? ሚኪ ከጠፋ 10 ቀን ሆኖታል። እስካሁን ደብዛው እንደጠፋ ነው። ያማል እንዴ? ይኸውልሽ ችግር የለውም።
ችግር የለውም። ሚኪ የሚባለው የቱ ነው? አንቺ እኔ ምን አውቃለሁ? ማይ እንዴት አንቺ ሊጠይቅሽ ቻለ እንዴ? እኔ ልት በጥቆመ ብዙ ነገር አጣርቼ ነው እዚህ ቤት የመጣሁት። በአንዴ ተነስቼ መጥቼ አይደለም። ወይዘሮ ዳመነች ይባሉ ቤት ሂድ፣ የታደለች ቀኝ እጅ ነች ተብዬ ተጠቆሚ። በቅርብ ሰው ከመሃላችሁ ነው ሰው የጠቆመኝ። ስለዚህ ሚኪ እዚህ ባይሆን እንኳን የጠፋበትን ቦታ እርሶ ያውቃሉ። እኔና ወይዘሮ ታደለች ግንኙነት አለን፣ ግን በዚህ ጉዳይ ላይ እኔ የለሁበትም። ልጄም ሆነች የለበትም። ልጄን ግን የምታውቁት ነገር አለ። እኔ አላስፈራሯትም፣ በጸባይ ንገሩኝ ነው ያልኩት። ደፍሬኝ ነበር እንዴ? አንቺ ስርዓት ይኑርሽ። እንዴ አራተስፋታይ ነው አሁን። ስለዚህ ስለ ሚኪ ያለውን ነገር መስማት ፈልጋለሁ። እኔ ከልጆትም ከእርሶም ጋር ችግር የለብኝ። ሚኪን ፍለጋ ነው የመጣሁት። አንተ ያማል እንዴ? ወይዘሮ ታደለች ደግሞ ሚኪን አግተውታል ጫካ ውስጥ። እኛ ሚኪ የሚባል ሰው አናውቅም። አንቺ ስርዓት ይኑርሽ። ካንቺ ጋር ነገር አላረኩ። አንቺ እንዴ ስርዓት ይኑርሽ። ልጆትን ያዙልኝ። ልጆትን ስርዓት ያስይዙልኝ። አይደለም አንተም ስርዓት አድርግ እንጂ እኔን ሳታስፈቅድ ካሜራ ይዘት መተን እንደገና ደግሞ ቤቴ ውስጥ እንትን ትላለህ። እሺ እኔ ችግር የለም። እንደ ጨዋ ቁጭ ብለን እንወያይ። ችግር የለም። ካሜራውንም ማጠፋለሁ። ቁጭ ብለን ማውራት ነው የምፈልገው ከእርሶ። ከተስማሙ ይቀረጻል። ችግር የለም። ካሜራማን ዝቅ አድርገላችሁ። ችግር የለም። ግን የሰራው ስራ ትክክል እንዳልሆነ እሺ ችግር የለም። እሺ የቀረውን ቁጭ ብለን ነው። ልጄን እንደዚህ ታንገላታታለህ። እሺ ቁጭ በሉ። ችግር የለም። ጨራሽ ሊደፍረኙት እያለች አይደል እንዴ? እንደዚህ አይነት ነገር እንዳላረኩ እርሶም ያውቃሉ። ካሜራው ላይ ያለ የተቀረጸ ቪዲዮ ምን እንዳልኳት ምን እንደጠየቅኳት። እሺ ቁጭ ብለን እንወያይ። ቁጭ ብለን እንነጋገርበት። ቁጭ በሉ። ውድ ቤተሰቦች ያው እንግዲህ ወይዘሮ ዳመነች ፈቃደኛ ሆነው ቆይታ ልናደርግ ተስማምተናል። ካሜራውንም እንድናበራ ስለፈቀዱልን ካሜራማናችን አስተካክሎ ጨርሷል። ከካሜራ መብራቱ በፊት አንዳንድ ህጎችን አውርተናል። ያው እነሱ ፈቃደኛ ካልሆኑ ሳላስጨንቃቸው ይህን ኢንተርቪው እንደማላደርግ ነግራቸዋለሁ። እስቲ ወይዘሮ ዳመነች ቆይታ እናድርግና በመጀመሪያ መናገር የምፈልገው ነገር አለ። ሙዬን እያቃለልክ ነው ምናምን ብለውኛል። እኔ ምንም የእርሶን እንትን ልል አይደለም የመጣሁት እዚህ ጋር እርሶን ወንጀለኛ እያረኩ ሳይሆን የሚያውቁት ነገር ስላለ የጠፋ የስራ ባልደረቤ ስላለ እሱን ፍለጋ ነው ወደዚህ የመጣሁት። ስለዚህ በክፋታዩብኝ ያለውን ነገር በዝርዝር ያጫውቱኝ። እሺ ይኸውልህ እንግዲህ እኔ የባህል ሕክምና ባለሙያ ነኝ። እኔ በባህል ሕክምና ባለሙያነቴ ስንቱን ሰው አድኜ ስንቱን ሰው ከፍለውኝ ሳይሆን በነፃ ሁሉ ድናችሁ ትከፍሉኛላችሁ ብዬ ማስተናገድ ሰው ነኝ። ግን አንተ አሁን አመጣጥህ ጥሩ አይደለም። ልጄን እንደዚህ ያመነጫጭቀ እንደዚህ አድርገህ በግድ እንደዚህ ማድረግህ ልክ አይደለህም። በእውነት ነው የምልህ፣ እንደዚህ አይደረግም። የባህል ሕክምና እኮ የታወቀ ነው፣ ወንጀል የለበትም። ስሰራ ደግሞ ህሙማን፣ ጨጓራ በሽተኛ፣ የአባላዘር በሽተኛ፣ ስንፈተ ወሲብ የምን ሁሉ በቃ ስንቱን ነው እኔ ምረዳው። በገንዘብ ብቻ አይደለም በሙያዬ ስንቱን ነው ምረዳው ያለሁት። ወይዘሮ ታደለች ጋር ግንኙነት አሉት ስሉት ለምን መቀበል እንደከበዱት አላውቅም። ችግር የለውም። እስቲ ስለ ራስዎት ያሉትን ይንገሩኝና እኔ ችግር የለም። በእንደዚህ አይነት መልኩ መተህ ስትጠይቀኝ እንዴት ብዬ ነው የምመልስልህ? እኔ የብዙ ዓመት ጓደኛዬ ናት። በአንዳንድ በስራም በኩል እንገናኛለን። እንደዚህ የታመመ ሰው ምናምን ሲመጣ ትረዳኛለች፣ ትልክልኛለች። እኔ እንትን እላለሁ። እንደዚህ አይነት ሆነ ስትመጣ በቃ ያው ተቆጥቻለሁ። ግን በስራ ዙሪያ ደግሞ ስታወራኝ በትዕግስት እንደማዋራህ ነው እንተምልህ። ልጄን የሚነካብኝ ደግሞ ሰው አልወድም። ልጄ ምንም የምታውቀው ነገር ስለሌለ። ግን አሁን አንተ መተህ ከወይዘሮ ታደለች ጋር ግንኙነት አላችሁ ለምትል፣ አዎ አንድ ሀገር ነን፣ ብዙ ዓመት ኖረናል። ያው ስራችን የተለያየ ቢሆንም ከእሷ ጋር አንድ ሀገር ኖረናል። የሀገር ልጅ ነን፣ አንድ አካባቢ ነን። ያው እኔ ከተማ ስለምኖር ነው። የባህል ሕክምና ነው የምሰራው። የባህል ሕክምናው ደግሞ ከጫካ ቅጠላ ቅጠሎችን እያመጣሁ ነው የምሰራው። ያው ልጆቼን የማሳድግበት በሱ ነው። ልጄም አሁን ጫልቱም እሷም ታግዘኛለች። ምክንያቱም ቅጠላ ቅጠሉን ታውቀዋለች። እኔ ሲደክመኝ በማርፍበት ሰዓት እሷም ያንን ቅጠል እያመጣችልኝ ከክፍለ ሀገር ሙሉ ነው ምናምጣ ካለንበት ሀገር። እዚያው ማየው ግቢ ውስጥ ምንም አይነት ቅጠላ ቅጠል የተተከለ አይታየኝም። በቃ የተተከሉ ጤና አዳም ምናምን ያየሁት ይመስለኛል። ያው ሌላ ሙንኬት ነው የሚያመጡት። ከሀገራችን ነው የምናመጣው።
ወይዘሮ ታደለች ባለችበት ሀገር አንድ ሀገር ነኝ ብያለሁ አይደል? ከዛ ሀገር ነው ያው እኔም ሲደክመኝ ልጄ ጫልቱ ሄዳ ታመጣልኛለች። ወንዶችም ልጆች አሉኝ እነሱም ሄዱ ያመጣሉ። በዛ ነው የምስተዳደረውና እኔ ሕክምና ደግሞ ሀገር ያወቀው ነው ታውቃለህ። ብዙ ሰው ነው የሚድንበት ያለው እና እየሰራሁበት ያለው በሱ ነውና ልጄም ጫልቱ መድኃኒቱን በጣም ታውቀዋለች። ያው ምልህ ልጅም ናት ትቸኩላለች፣ ተቀላቀልብኛለች፣ መድኃኒቶቹን ታሳስትብኛለች እያልኩ ነው እንጂ እሷ በደንብ ነው የምታውቀው እና ታውቃለች። እና ያው ልጅም ስለሆነች ሄዳ ለትራንስፖርትም ለምንም ቀለል ትላለች። ያው እኔም የእድሜ ጉዳይ ስለሆነ ትንሽ በትራንስፖርት መጓጓዙ ይከብደኛል። ያው ቤት ውስጥ እንትን እያልኩ ነው። እሷ ታመጣልኛለች። ሌሎችም ልጆች አሉኝ ያመጣሉ። ልጆችን ማሳድገው በሱ ነው፣ በባህል ሕክምና ነው እና አገር በሙሉ ያቀኛል የባህል ሕክም መሆኔን። ገባኝ ስለሱ ያለውን ነገር። እስቲ ከወይዘሮ ታደለች ጋር ወይዘሮ ታደለች በማይሆን የባዕድ እምነት ውስጥ ማይሆን አስተሳሰብ ያላችሁ ሰዎች ናቸው። እኔ ስለ እርሶ ክፋት ሰምቼ አይደለም የመጣሁት። በህጋዊ መንገድ የባህል ሕክምና እንደሚሰሩ አውቃለሁ። ግን ሁለታችሁ ግንኙነት እንዳላችሁ ወይዘሮ ታደለች ለእርሶ ጥሩ አመለካከት ስላላት በዚህ በሚኪ መጥፋት ላይ የሚያውቁት የሚሰጡኝ ፍንጭ እንዳለ እርግጠኛ ስለሆንኩ ነው ወደዚህ ቤት የመጣሁት እና ከወይዘሮ ታደለች የሚሰሩትን ነገር ይደግፋሉ? እንዴት ነው ከሳቸው ጋር ያሉት ቅርርብ? አይ እኔ ነው ወይዘሮ ታደለች በስራም እንኳን አንገናኝም። ያው ምልህ እሷም የባህል እሰራለሁ ትላለች እንጂ እሷ ለየት ያለ ነው፣ ከኔ ጋር አይገናኝም። እንዴት ማለት ከኔ ጋር አይገናኝም? በአዳም ልኮ ታመልካለች እና ብዙውን ጊዜ ጫካ ውስጥ ምናምን ነው የእሷ ስራዋ ምን እንደሆነ አላውቅም። አይደብቁላት ማለት ለወይዘሮ ታደለች መደበቅ አይነት ወሬ እንዳይወርሰን ግልጽ እንዲነግሩ ይፈልጋሉ። እኔ ሀቀኛ ነኝ፣ እኔ በህጋዊ ነው የምሰራው ካሉ ልክ ያልሆነ መንገድ ማጋለጥ መናገር አለበት። አው የምትሰራው ስራ እሷ በአዳም ልኮት ነው፣ ትጠነቆላለች መሰለኝ። እንደገና ደግሞ ያው ዶሮ ፍየል ምናምን ነገር እዛ ወንዝ ዳር እዛ ጫካ ውስጥ የምታደርገው ነገር አለ። ያ ነገር እንዴት እንደሆነ እኔ በግልጽ አላውቀውም። ግን ያው እኔ ጋር የሚመጡ ሰዎች እኮ ተሳስተናል፣ አሳስታናለች ምናምን ሲሉ ተው ስራዋ ነው። እሷ እዚህ ጋር መታችሁ እንደሱ አትበሉ። ምክንያቱም እኔ የሩቅ ጊዜ ጓደኛ አይነት የቅርብ አይደለችም። ብዙ ጊዜ አብረን እንትን እንላለን። ግን የኔ ስራና የሷ ስራ የተለየ ነው። እኔ ያው እዚህ ከመጣው ከተማ ከመጣው በጣም ቆይቻለሁ። ምን አይነት ስራ እንደምሰራ አላውቅም። በወሬ ደረጃ ግን እየሰማሁ ነው ያለሁት እንጂ እኔ ሌላ አይነት ግንኙነት የላችሁም? አንድ አይነት ነገር የምትሰሩት ምንም የለም? እርሱም ሁሉ ነገር ህጋዊ ነው ማለት ሌላ ባዕድ እምነት አይጠቀሙ? አልጠቀም። ከቅጠላ ቅጠል ውጪ በፍጹም ምንም አይነት ነገር አልጠቀም። ግን እሷ ጋር የታመሙ ሰዎች እንደዚህ ምናምን የሆኑ ሰዎች በቃ እንትን ሲሉ ወደ እኔ ጋር ይመጣሉ። ሲመጡ ታደለች ጋር ነበር ምናምን ሲሉ እንዴ ወይዘሮ ታደለች ስራና የኔ ስራ እኮ አይገናኝም፣ በምን ተገናኘ ምናምን ብዬ ስላቸው እሳቸው እንደዚህ አምጡ ብለውን እንደዚህ አድርገውን እንደዚህ ምናምን ሲሉ በሉ ተዉ፣ አሁን የመጣንበትን የምትፈልጉት ምንድነው? ህመማችሁ ምንድነው? ምናምን ሲል ያው እኔ በቅጠላ ቅጠል ነው እንጂ በባህላዊ ሕክምና እንጂ በሌላ ነገር ወይ ደግሞ ቡና በማፍላት ቡና በመድፋት ፍየል በማረድ ዶሮ በመወርወር አይደለም እኔ የምሰራው። እኔ ያው አገር ያበቀለውን ቅጠላ ቅጠሎችን ነው በእነሱ ነው እንትን የምላቸው። ስለዚህ ምንም የተነካካሁት ነገር የለም እያሉ ምንም የተነካካሁት ነገር ከሷ ጋር የለም። ለመጨረሻ ጊዜ ከመታሰራቸው በፊት ከምን ያህል ጊዜ በኋላ አውርታችኋል? መታሰራቸውን ያውቃሉ? አሁን መታሰራቸውን ጫልቱ መድኃኒት ልታመጣ ቅጠል ልታመጣ ስትሄድ ነግራኛለች። ታሰረች የለችም ምናምን ብላኝ። በምን ኬዝ እንደታሰረ ያውቃሉ? አይ እኔ እሱን አላውቅም፣ እሱን እኔ አላውቅም። ስለዚህ ምንም ግንኙነት የለንም እያሉ ነው፣ እየሸሹ ነው ከነገሩ። እኔ ደግሞ እዚህ ቤት ስመጣ በጥቆማ በማስረጃ ነው። ያው እንግዲህ እንዴት ብዬ ልንገርህ፣ የዱሮ ወዳጄ ናት ብያለሁ። እንደ ዝምድና ነው የምንታየው፣ ሀገራችንም አንድ ነው። ሆኖም ግን እንደ አንዳንድ ነገር ሲገጥማት ወደ እኔ ጋር ሰው የምትልከው ነገር አላት እና አንዳንዴም ደግሞ ያው እንትን ሲላት ትመጣለች። ስትመጣም በቃ እንደዚህ አይነት ችግር ደረሰብኝ ምናምን ስትል አይዞሽ እግዚአብሔር ያውቃል ምናምን ብዬ ነው እኔ የምልካት የነበረው። ግን አሁን ከልጄ ጋር ግን ትንሽ ከጫልቱ ጋር ትንሽ እንትን ነገር አላቸው፣
የሚገናኙበት መስመር አላቸው። በስልክም በምንም ያወራሉ። እኔ ግን እሱን አላውቅም። ወይዘሮ ዳመነች ከወይዘሮ ታደለች ጋር ምንም አይነት ግንኙነት የለኝም እያሉ እየሸሹ ነው። ልጆት ግን የሆነ ኮንታክት እንዳላት እየነገሩኝ ነው። እኔም መጀመሪያ የጠየቅኳት ለዛ ነበር። ስጠይቃትም ደንግጣ ነው ሊደፍረኝ ነው እንዴ ምን ሊለኝ ነው ያለችው። አይ አንተ ደግሞ ዝም ብለህ ወይዘሮ ታደለች ጋር ለምን ትለኛለህ? የመጣሁ በቃ እኔ በስነ ስርዓት እየነገርኩ አይደል እንዴ? የኔን ሙያ እየነገርኩ ነው። አንተ ምን ወስዶ ነው እሷ ጋር ወይዘሮ ታደለች የምታገናኘኝ ነገር አለ እንዴ? እንደምትገናኙ እርግጠኛ እንደተሳሰራችሁ እርግጠኛ ስለሆንኩ እኮ ነው ይሄን ነገር እያነሳውበት ያሉት። እኔ አክብሬዎት ነው ትልቅ ሰው ነው አክብሬዎት በጸባይ ያናገርኩት ነው። እኔ ነገርኩህ እኔ ከሷ ሴትዮ ጋር አታገናኝ። እኔ በዝምድና መልኩ እንጂ በስራ በኩል እኔ እና እሷ አንደራረስም። እባክህ እኔ ወንድም እንደምትጠቃቀሙ ነገር እንደምትሸፋፈኑ እርግጠኛ ስለሆንኩ የባህል ሐኪም ነኝ ነገርኩህ እኮ የባህል ሐኪም ነኝ ብዬ በስነ ስርዓት ነገርኩህ። ማትሰማ ከሆነ ግን ከቤት ይወጣልኝ የኔ ወንድም። እኔ ብዙ ስራ ይጠብቀኛል፣ ብዙ ሰው አለብኝ። ይገባኛል። ያውላ ሰውን ትተው እኔ እንዲያወሩኝ የፈለኩትኝ የኔ ጉዳይ አስቸኳይ የህይወት ጉዳይ ስለሆነብኝ ነው እኮ። እኔ ታዲያ ምን አገባኝ? እኔ ደንበኞቼን ላስተናግድበት እኔ ካንተ ጋር እንትን ምን አባባለኝ? ጥቅም ማገኝበትና ለወሬ ነው አንተ የመጣኸው። ለወሬ አይደለም። እኔ በሰው ህይወት ላይ ነው ፈርደው ነው ለወሬ የሚሉት። ለምን የሚኪን ጉዳይ ሳነሳ እንደዚህ እንደሚሆኑ አልገባኝም። በቃ ይቅርታ አድርግልኝ። በቃ ካሁን በኋላ እንዳታናግረኝ። እኔ ስራ አለብኝ፣ ውጣልኝ። የእርሱ ስራ ሰው መግደል ነው እንዴ? ታዲያ ሰው ማገት ነው እንዴ? ሚኪ ሞቷል ወይስ በህይወት አለ? ሀገር ይመሰክርልኛል። ውጣና አሁን ወርፍ የጠበቁትን ታማሚዎችን ጠይቃቸው ስለኔ ይሰራ። ይኸውልህ አንድ ነገር ልንገሩት። ወይዘሮ ታደለችም እንዲህ ሲጎርሩ እንደዚህ ሀገር ነው የሚፈራኝ ምድር ነው የሚፈራኝ ስልጣን አለኝ ሲሉ ነው የታሰሩት። አታገናኝኝ። ስለዚህ የእናንተ አቅም ፓወር ምናምን እዚህ ጋር ምንም ለውጥ የለው። የምን ፓወር ነው? ፓወር ባትበል። እኔ በሀገር ባህል መድኃኒት ነው የምሰራው። በሀገራችን ላይ ያደገው ቅጠላቅጠሎች ስራ ስር ቁርጬ ነው እንጂ የምሰራው። እኔ ፓወር ምናምን የምትለውን ነገር አልሰማህም። አታገናኘኝ። ውጣልኝ ከቤት። እወጣለሁ ግን እዚህ ቤት መልስ ሳላገኝ ወዴትም ፍንክች አለልም። የሚኪን አንድ ነገር ሳላቅ ወንድ ልጆችዎትም ሊሆኑ ይችላሉ ሴት ልጆችዎት የሆነ ነገር የደበቁት ነገር እንዳለ እርግጠኛ ነኝ። ምክንያቱም ይህን ጉዳይ ምንም ባይኖሩበት ኖሮ በግልጽነት በሰላማዊ መንገድ መወያየት እንችላለን። አወራውክ እኮ ከዚህ በለጠ እንዲህ ብዬ ላውራ? ከዚህ በለጠ ማዋራት አለ እንዴ? ቤቴ አስገብቼ በክብር እየጠየቅኩ እያለ ነው ልጄን ስታመነጫጭቃት፣ ልጄን እንደዛ ስትጎትታ። ምንም ያመነጫጨኳት የለም። ውጪ ላይ ስትጮ ስትንጫጫ ፊቴ ላይ ስታፋ ነው አንቄ ቤት ግቢ ያልኳት በጸባይ። ምን መብት አለህና ነው ግቢ ብለህም ልጄን የምታንቃት? እሺ ለሱ ይቅርታ ችግር የለውም። እኔ ዋና የመጣውበት ጉዳይ መልስ ማግኘት ነው የምፈልገው። እሱን እኔ አላውቅም። እሱን እኔ ማውቀው ነገር የለኝም። አሁን በህግ አምላክ ከቤቴ ውጣልኝ። ልስራበት ስራዬን። ዛሬ ምንም አይነት ስራ አይሰሩም። እኔ ለዚህ ነገር መልስ ካላገኘው ከዚህ ቤትም አልወጣም። ምንም አይነት ስራም አይሰሩም። እሺ እንግዲህ የምታመጣውን አይሃለሁ። እንግዲህ ያውልህ አንድ ነገር ክብርህን ጠብቀህ በመከባበር ውጣልኝ ከቤት። ባልወጣስ ምን ሊያረጉ ነው? በህግ አስወጣሃለሁ። በጉልበት አስወጣሃለሁ። እኔ ላንተ ላንሳ። እሺ ይኸውልህ አንድ ነገር ልንገሩት። ልጆች የእርሶ ሴት ልጅ የጫልቱ ስለ ወንዶች ስለ ሌሎቹ አላውቅም። ጫልቱ ግን ከወይዘሮ ታደለች ጋር ግንኙነት እንዳላት እርሶም አምነውልኛል። ያሳደገቻት ልጇ አይደለች እንዴ? እንዴት ነው አሁን ደግሞ ያሳደገቻት ልጇ ሆነች? ምን አይነት ትስስር ነው ያላችሁ? እንዴ በቃ ዝምድና አለን፣ አንድ ሀገር ነን አልኩ። አንድ አካባቢ ነው የኖር ነው፣ ብዙ አመት ነው አብረን የኖር ነው። ስለዚህ እኔ የወለድኳቸው ልጆች የእሷ ልጆች ናቸው፣ የእሷ ልጆች የእኔ ልጆች ናቸው። እንዴት ነው የምታስበው? ሶ ራሱ እንዴት እያሰቡ እንደሆነ አልገባኝም። እኔ በዚህም አለበዛ ሚኪ ሳይገኝ ምንም ነገር የለም። ምኑን ላከብኝ? ሲጀመር አንተ ሳልፈቅድልህ እኮ ነው ግቤ ገብተህ ስትቀርጽ ልጄን ስታንገላታ የነበረው። እሱን ዝም ስላልኩ ነው። ችግር የለውም። ካሜራው እኮ መጥፋት ይችላል ብያለሁ። እኔ ዋና የመጣሁበት ለቀረጻው አይደለም፣ ሚኪን ፍለጋ ነው። ለዚህ ጉዳይ ደግሞ ልጆት ማስረጃም ይኖራታል፣ መረጃም ይኖራታል። ለዛ ነው ግቢ ብላ ያሻሿት። ሲጀመር ገብቶኛል። እኔ ከእርሶ ጋር ቆይታ ላድርግ ብዬ ነው መጀመሪያም። እኔ ማውቀው ነገር የለኝም። በመጣህበት መንገድ ትመለሳለህ። አሁን የምፈልገው ነገር እንደውም ልጆትም ማዋራት ነው። እርሶ ምንም አይነት ነገር ለማውራት ፈቃደኛ አይደሉም። ልጆት ግን የሆነ ሚስጥር የሆነ
የሚኪን መገኛ እንደምታቅ ወይ ፍንጭ እንደምታቅ እርግጠኛ ነኝ። ለዛ ነው ቶሎ ወደ ውስጥ ያስገባት ከኔ ጋር እንዳታወራ የፈለጉትም ለዛ ነው አይደል? ኧረ እኔ እንደሱ ብዬ አይደለም እባክህ። ወዴት ነው የምታጣመመው? እኔ እንደሱ ብዬ አይደለም። ለዛ ካልሆነ እኔ ልጆትን ማውራት እፈልጋለሁ። አንደኛ ሊደፍረኝ ነው ተነኮሰኝ ትላለች። ሁለተኛ ደግሞ አንተ ተያያዛችሁ ተናነቃችሁ። እኔ ልጄን ስትገላት ዝም ብዬ ላይ ትፈልጋለህ? ምንም ያረኳት ነገር የለም። እጇን ስታነሳብኝም ስታፋብኝም አንድ ነገር በቃ እኔ ካንተ ጋር ላወራ ስለ እሷን ወደ ጓዳ ገቢ ብያታለሁ። አንተ ነገር እያሸሿት ነው። ልጄ አንተ ነገር አለብህ ልጄ። ተው ሰርቼ ልብላበት እባክህን። እንዴ የሰው አግተው ነው እንዴ ሰርተው የሚበሉት? በእገታ ነው እንደሚተዳደሩት? ማንም አይለኝም። አገር ያውቃል። ያው ውጣና የተሰለፉትን ሰዎች ወረፋያት ወይዘሮ ታደለችም እንደዚህ ነው የሚሉት አልኩኝ እኮ። ለኔ ሁሉም ሰው ነው የሚንበረከከው። ወይዘሮ ታደለች ሌላ፣ ወይዘሮ ዳመነች ሌላ። እንዴት ነው የምትያይዘኝ? እባክህ ጉዳዩን ሊያምኑልኝ አልፈለጉም። ይገባኛል ያሉበት ሁኔታ። ከነገሮች እየሸሹ ነው፣ ከነገሮች እየደበቁኝ ነው። እኔ ችግር የለብኝም። ከልጆት ጫልቱ ጋር ቆይታ ማድረግ ፈልጋለሁ። ከሷ ጋር ቆይታ አድርጌ የሆነ መልስ ማግኘት ፈልጋለሁ። እንግዲህ የምታውቀው ካለች ትንገር እኮ ችግር የለም። እርሱ ወደ ጓዳ ይግቡልኝና እኔ ከሷ ጋር ቆይታ አላደርግ። እኔ እባክህን ልስራበት። እኔ ብዙ ሰው ቆሟል። ፀሐይ ዛሬ ለዚህ ነገር መልስ አላገኝ ከዚህ ቤት አልወጣም። ምንም አይነት ስራ አይሰራም። የደረደሯቸው ሰዎችም እንደቆሙ ይውሏታል እንጂ እኔን የሚኪ መገኘት መልስ አላገኝ አንዲትም ስራ አይሰሩ። ምን አይነት ጣጣ ነው አካችሁ? ምን እቺ ተንቀልቅላ ወጣ ጉርታ መጣብኛለች እንዴ? እኔ ስትስፍሽንት በሽተኛ ይጠብቀኛል። እንዴት ነው እኔ ቤቴ ለቀቄ ላንተ ሞጣ? ምንህና ምኜ ነው? ችግር የለም። ወደ ጓሮ የሚሄዱ እኔ ምንም ማረገው ነገር የለም። የደበቁት ነገር ከሌለ እኔ ምንም ማረገው ነገር የለም። ስለዚህ ልጆትን ላዋራ፣ እርሱ ወደ ውጪ ወደ ጓዳ መሆን ይችላሉ። አንቺ ጫልቱ አቤትማ ነይ እና አዋሪው ስራዬን እኔ ልስራበት። ማታመጪው ጦስ የለሽም አንቺ። ችግር የለውም ትመጣለች። እርሱ ወደ ውጪ ቆይታ ያድርጉልኝ እባክዎትን ይውጡ። በገዛ ቤቴ ውጪ መባላለሁ? እንዴት አይነት ነገር ነው እባካችሁ? ወደ ውጪ ይውጡ። አንቺ ማታመጪው ጦስ የለም። ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth። ነይ እባክሽ ጫልቱ፣ ነይ እስቲ ቁጭ በይ። ነይ ጠጋ በይ። ከእናትሽ ጋር አውርቻለሁ፣ ተስማምቻለሁ። ማዘርን ወደ ውጭ አድርጉልኝ እባካችሁ ካሜራማኖች። ይኸውልሽ አንድ ነገር ፈልጋለሁ። ስለ ሚኪ መገኛም ሆነ ስለ ወይዘሮ ታደለች የምታውቂው ነገር እንዳለ ከእናትሽም መረጃ አግኝቻለሁ። ስለዚህ ሌላ ዝባዝንኪ አልፈልግም። መልስና መልስ ብቻ ነው የምፈልገው። ይኸውልህ እኔ ሚኪ የሚባል ሰው አላውቅም። እንደምታወራም አልገባኝም። ለምን እንደመጣክ ራሱ ማን ነው ሚኪ? እሺ ሚኪን ታይ፣ ችግር የለው። ወይዘሮ ታደለች ጋር አንቺ ሄደሽ ቅጠላቅጠል ከዛ እንደምታመጪ አውቃለሁ። እናትሽ ደከም ስላላቸው ወደ ጫፍ ወጥተሽ ወደ አዲስ አበባ መውጫ አንቺ ነሽ። መድኃኒቶቹን የምታመጪው አንዳንድ ነገር የምታመጪው አንቺ ነሽ። መድኃኒቶቹን የማመጣው እኔ ነኝ። ግን ደግሞ ከሷ ጋር ምንም አይነት ግንኙነት ችግር የለውም። ስለ አንቺ ስለ እናትሽ ነገር ነኝ። ታይ ወርሽሽ ሁሉንም በሰላም እናውራ። ምን አይነት ህይወት ነው የምትኖሩት? እንዴት ነው የባህል ህክምና የምትሰጡት? እሱን ነገር ንገሪኝ። የባህል ህክምናውን የምትሰጠው እናቴ ነች። እኔ ደግሞ የተለያዩ ቅጠላ ቅጠሎችን እያመጣው አግዛታለሁ። እንደው አንድ ነገር ንገሪኝ። እናትሽ የባዕድ እምነት ያምናሉ እንዴ? ሌላ አምልኮ ምናምን ነገር አላቸው? አረ የላትም። እርግጠኛ ነሽ? አዎ። እዚህ ቤት ሌላ የሚኖር ሰው አለ እንዴ? የለም። ከኔና ከእናቴ ከወንድሞቼ በስተቀር የለም። ስለዚህ ሌላ የቤተሰብ አካል ሌላ ሰው ከእናንተ ጋር የሚኖር የለም ማለት ነው? ምን ያህል እርግጠኛ ነሽ? 100%።
እሺ መድኃኒቱን ለማምጣት ወደ ጫካ በምትሄጂ ሰዓት ከወይዘሮ ታደለች ጋር ምን አይነት ቀረቤታ ነበረሽ? ሌላው ነገር ታዩን የለውን እጅልሽም አይደለም ምን አይነት ቀረቤታ አለሽ? እሱን ነገር እስቲ በዝርዝር እንድትነግሪኝ ፈልጋለሁ። ይሄን ያክል አንቀራረብም፣ ግን ከእናቴ ጋር አንድ ሀገር ናቸው። እዛም ኖረናል የተወሰነ ጊዜ እና መድኃኒቱን ለማምጣት ነው እንጂ የሚሄደው እሷ ጋር አንገናኝም። ምንም አይነት ግንኙነት የላችሁም? ምን ያህል ለመንሽ? የለንም። አንድ ነገር እናትሽ ፍንጭ ሰጥተውኛል። ይህ ፍንጭ ደግሞ ከወይዘሮ ታደለች ጋር ግንኙነት እንዳለሽ እንደምትደዋወይ አንቺ ወይዘሮ ታደለች ደግሞ መታሰሯን ታውቂያለሽ። ይኸውልህ ወንድሜ ነገርኩህ እኮ ስንቴ ልንገርክ? የለኝም አልኩክ። እኔ መድኃኒቶቹን ለማምጣት ነው እንጂ የሚሄደው ከእሷ ጋር ለማውራት አይደለም። ስልክ ምናምን የምትለውን ነገር ደግሞ የማውቀው ነገር የለም። እስከ መች ደብቀሽ ልቆይ ነው ሀሳብሽ? እውነቱን እየነገርኩክ ነው። እውነቱንማ ሁለታችንም እናውቀዋለን። የሆነ ነገር እንደምታውቂ ቀጥታ ተሳታፊ ላትሆኚ ትችያለሽ። ከዚህ ነገር ነፃ መውጣት ከፈለግሽ እድል ላመቻችልሽ። መትረፍ ከፈለግሽ ገና በዚህ እድሜሽ እስር ቤት መጨረስ ካልፈለግሽ አንድ ሰው በማገት ወይ በመግደል በሆነ ኬስ ተጠርጥረሽ እስር ቤት ከምትማቀቂ እድል እየሰጠውሽ። እያመንከኝ አይደለም እንዴ? እውነቱን እየነገርኩ ነው። እውነቱን አይደለም የምፈልገው? እኔ እኮ ሰው ጠቁሞኝ በማስረጃ ነው ወደዚህ ቤት የመጣሁት። ስለዚህ እዚህ ቤት ስመጣ መልስ እፈልጋለሁ። መልሱ ደግሞ በአንቺ እና በእናትሽ እጅ ነው ያለው። ሁለታችሁም ሸሽጋችሁታል። ምንም አይደረስብንም ማንንም አንፈራም ከሆነ ጊዜ የሚመልሰው መልስ ነው። ሲጀመር አንተ ማን የሰው ቤት እየሄድክ ተጠቁመው ነው ምናምን የምትለው? አላቅም አልኩህ አይደል? አላቅም። ብዙ እድል ሰጥቼሻለሁ ማለት ቀና መልስ ከሰጠሽ ብዬ ሊደፍረኝ ነው ሊደበድበኝ ነው ብዙ ማይሆን ሐሰት ወሬ ለእናትሽ ነግረሽ እናትሽና እኔን ላይ ክፍተት ልፈጥሪ ነበር። እናትሽም ወደ ጓዳ ያስገባች ሲጀመር የምታውቂ መረጃ ስላለ እንዳታውጪ ፈርታ ነው። ማውቀው ነገር የለም አልኩህ። እንደዛ እየገፈታተርክ ስታስገባኝ ምን ልበል? አንቺ ካረክሽው ነገር አንጻር እኮ አንድ አልነካውሽ። ምን አደረኩኝ? እኔ ላይ ተፍተሻል። እኔን በጥፊ በተሻል አንቀሽኛል። ምንም ያረኩሽ ነገር የለም። ይሄውላ አንተ ምንም አላረክም አይደል? ነገርኩህ። በቃ ማውቀው ነገር የለም አልኩህ። ተወኝ። ስራችን እስር ቤት መግባት ትፈልጊያለሽ? ምንድነው እስር ቤት? ለዚህ ነገር ተባባሪ ሆነሽ ከተገኘሽ በትንሹ ከ5 እስከ 7 ዓመት የሚያሳስር ነገር ነው። ልጁ በህይወት ካለ ነው ይሄውላ ነገር እንደው ልጁ ላይ የህይወት አደጋ ከደረሰ ሚኪ ላይ ስለ ልጁ ለምን ጋዜጠኛ ሚኪያስ አላቆም። እኔ ሚኪያስ የሚባል ሰው አላቅም እንዴ። ይሄን አይደለም እውነቱን አይደለም ፈልገው ወይዘሮ ታደለች ጋር ሰርተሽ ስለ ሚኪ መጥፋት ስለ ሚኪ መታገት የማታቂበት ምንም አይነት ሁኔታ የለም። አላቆም አልኩክ። አንቺን ማስገደድ አልፈልግም፣ ግን ወደዛ ነገር ነገሩን እየመራሽ ነው። አንቺን አስገድጄ የሆነ መረጃ እንድታወጪ የሆነ ነገር መጫን አልፈልግም። ነገሩን ግን ወደዛ እያረክሽብኝ ነው። ገባሽ? ስለምን እንደምታወራው ላይ እየገባኝ አይደለም። ሚኪያስ ምናምን ትላለህ። ማን ነው ሚኪያስ? ቆይ ከሄደ መጣችሁት እናንተ? ስራችንን እንስራበት በቃ ተውን። ይኸውልሽ ታግሻለሁ። ቤተሰቦች እውነቱን ካወራች ብዬ አንዴ ካሜራ እያስጠፋ አንዴ ካሜራ ፊትም ለማዋጣጣት ሞክሬ አልተሳካም። አሁን ያለኝ ምርጫ እርምጃ መውሰድ ነው። ይኸውልሽ አንድ ነገር ልንገርሽ፣ ለዚህ ነገር እጅሽ እንዳለበት እርግጠኛ ነኝ። ለሱ ደግሞ ዋጋሽን ትከፍያለሽ። ሰማሽ አይደል? ጭራሽ ልታስፈራራኝ ትፈልጋለህ? ይኸውልሽ አንድ ነገር እንደምታውቁ ስለማቅ ነው እዚህ ቤት የመጣሁት። የማውቀው ነገር የለም እንዴ። ይኸውልሽ እድል ሰጥቼሻለሁ። ኡፍ ልሰማኝ አልቻልክም። እኔ ከዚህ በላይ አልታገስም። እናትሽን ሄጄ ሁሉንም እውነት አወጣጣታለሁ። አንቺ ግን እንዳትረሻት፣ እንደዚህ ሆንሽበትን ቀናት እንዳትረሻት። የዚህ ልጅ ሲገኝ የእጅሽን የምታገኝ ነው የሚሆነው። ሰማሽኝ አይደል? እናትሽ ማዋራ ፈልጊ። እዚህ ጠብቂኝ። እዛ መግባት አትችልም። ይኸውልሽ እዛ መግባት አትችልም። ቁጭ በል እዚህ ጋር ቁጭ በል። አሁንም ሌላ ነገር ልትይ ነው። አትንኪኝ። እኔ ምንም አልነካሽም። እዛ መግባት አትችልም አልኩክ። ለምን አልችልም? አልችልም። አልሄድም። ችግር የለውም። አልገባም። አዋርኝ።
ለምንድነው እዛ እንዳልገባ? አትገባማ በቃ ስለማትገባ። እዛ የደበቅሽው ነገር አለ? ያስቀመጣችሁት ነገር አለ? ቁጭ በል አልኩህ፣ ቁጭ በል። እዛ የደበቃችሁት ነገር አለ? እንከባበር። ሰው ቤት ውስጥ ገብተህ እንደፈለክ መሽከርከር የምትችልበት ቤት አይደለም። ችግር የለውም። እኔ ከእናትሽ ጋር ቆይታ ማድረግ ነው እኮ። እዚህ ጋር ቁጭ በል አረጋለሁ። ችግር የለውም እኮ። ቁጭ በልና እሷ ትመጣለች። ጀመር ቁጭ በይ፣ ቁጭ በይ እንዴ! ቁጭ በይ እዚህ ጋር። እኔ እናትሽ ነው ማዋራት እና ካሜራማን ልቀቅ። መግባት አትችልም አልኩህ እኮ። ምን አለ እዚህ የደበቅሽው? ምን ነገር አለ? እዚህ የደበቅሽው ነገር ስላለ ነው እንዳልገባ። ምን አገባክ? ይኸውልሽ እንዴ! አሁን በጸባይ ልቀቂ እኮ። ዞር በል ማዘር። እንዴ ምንድን ነው? አንዴ ገብቻለሁ እዚህ ቤት። ሁሉንም እውነት እፈልጋለሁ። እንዴ መኝታ ቤት ድረስ ገብታ? መኝታ ቤት የመጣሁት እውነቱን ለማጣራት እውነቱን ለመስማት ነው። ሰሙ አይደል? ስለዚህ ስለ ሚኪ ያለውን የደበቃችሁትን ዝባዝንኪያችሁን ትነግሩኛላችሁ። አለበዛ እቺ ልጆት በዚህ እድሜዋ እስር ቤት ተማቀቀሎታለች። ገባሁት? ምንድነው የሚያወራው? ምንድነው የምታወራው? እውነት እንዳለኝ ያውቃሉ። እውነት እንዳለኝ ያውቃሉ። ሚኪን መገኛ እንደሚያውቁም ስለማቅ ነው የመጣሁት። ልጄ እባክህን ተው። ምንም እባክህ ምናምን አልፈልግም። የእርሶ ስራ እንደዚህ ነው እንዴ? ሰው ማገት ነው እንዴ? ወይስ በህይወት የለም እንዴ? ሚኪ በህይወት የለም? ንገሩኝ። ሚኪ በህይወት የለም ወይ? ኧረ በእናትህ ተረዳን። የምናውቀው ነገር የለም። ሲጀመር የዛች መሰሪ ሴት የወይዘሮ ታደለች ተባባሪ ሆናችሁ ሚኪ ይኖራል ብዬ እኔም አላስብም። በህይወት መኖሩ ራሷን እያጠራጠረኝ ነው። ስለዚህ በሚኪ ህይወት ላይ እጃችሁ አለ? ሚኪ በህይወት የለም እንዴ? ሚኪ በህይወት የለም ወይ? አንቺ ላይ ጫንቺ ጀመር ነኝ ልጅ ውጪ። አስወጡልኝ። ወደዛ አስወጣት። ካሜራማን ጀርባ ያላችሁ ጋርዶቹ አስወጣት። ካሜራማን ቁጭ አድርግና መስማት ይፈልጋል። እርሶ እዚህ የተደበቁት ሲጀመር ለምንድን ነው? እኔ ምን እደበቃለሁ? ለምንድን ነው የምደበቀው? ቤት አይደለ? ሰው በቤቱ ይደበቃል እንዴ? ይኸውልዎት አንድ ነገር ልንገሩት። ለልጆት ህይወት እኔ ለእርሶ ባያስቡ ለልጆት ገና አንድ ፍሬ ልጅ ነው ያሉት። ለእሷ ህይወት መበላሸት የእርሶ እጅ እንዳይኖር ከፈለጉ ሁሉንም እውነት ይንገሩ። ልቦትም አምኗል። ወይዘሮ ታደለች ታስረዋል። ስለዚህ ቀጣይ ተረኛ እርሶ ኖት። በማያውቁት ነገር መግባት ካልፈለጉ የሚያውቁትም ነገር ካለ ዝርዝር ነገር ይንገሩ። እኔ ሚኪ ለሚባለው ሰው ነው አላውቅም። እንደው ግን አንተ እንደዚህ ደፍረህ ጓዳ ድረስ የምትናገረኝ ከሆነ እንዴት ብዬ ነው የምነግርህ? እንዴ ይሄ ሚኪ የሚባለው ልጅ ወይዘሮ ታደለችን ደፍሯታል። የማይነካ ነገር ነው የነካው። ሄዶ እሷን እዛ አስጨንቆ አላሰራትም ብሎ ነው። ታዲያ ምን ታርገው? እሱ እኮ አልፎ ተርፎ እኛንም አላሰራም እኮ ነው ያለው። ምክንያቱም እሷን ነካ ማለት ወደኛ ጋር ደግሞ ይመጣል። እኔ በእርግጥ የባህል ሕክምና ነኝ። እኔ እንደሱ አይነት ነገር አላውቅም። ግን መጥቶ እዛ ነገር ከተነካካ እኛ ጋር የምድረሱ ምን ዋስትና አለን? ተዋለችው፣ በሰው አስመከረችው። ተው አትድረስብኝ አልደርስብህም አለችው። እሱ ግን ሊሰማ አልቻለም። ታዲያ ምን ታርገው? እኔ ደግሞ ወይዘሮ ታደለች ቀኝ እጄ ናት። ምክንያቱም እዛ አካባቢ ያንን ነገር ብታጠፋው ቅጠሉን ከየትም አላመጣም። ብትከለክል ልጅን ብታስፈራራት እዛ ጋር ሄዳ ልታመጣ ስትል እኔም እንጀራ ይዘጋል። በምን እሰራለሁ ብለህ ነው? አቅሜም እየደከመን ትልቅ ሰው ነኝ። እንዴት ብዬ ነው ማመጣው? ልጄንም ትተናኮልብኛለች። ስለዚህ ለዚህ ብዬ ነው እንትን ያልኩት እንጂ እኔ ሚኪ ያለበትን ቦታ አላውቅም። እሱ ተው ሲሉት ለምን አያርፍም ነበረ? ማንካት አለው። ማይነካ ይነካል። ማይደፈር እኮ ነው እሱ የደፈረው። ማንም ያልደረሰባትን እኮ ነው እሱ የደረሰው። እሱ እንደ ልጅነቱ ተከብሮ አይቀመጥም እንዴ? የራሱን ስራ አይሰራም እንዴ? በሰው ስራ ምን አመጣ? ስለዚህ ስለ ሚኪ ጉዳይ ሰምተዋል። የሚያውቁትም ነገር አለ ማለት ነው። አንተ እኮ ከወይዘሮ ታደለች ጋር እኮ እያጠላለፍከኝ ነው። እባክህን ተወኝ፣ ተወኝ። እኔ የእሷን ስራ መንካት አልፈልግም። እሷ የምታደርገውን ነገር ማድረግ አልፈልግም። እፈራለሁ፣ ለህይወቴ ለልጆቼ እፈራለሁ፣ ለስራ እፈራለሁ። እስር ቤት እኮ ነው ያለችው እንዴ? እስር ቤት ነገ ትፈታለች እንዴ? ነገ ስትፈታ እንዴ ነው የምሆነው? እንደገናስ ደግሞ እዛ የምታመልከው እና እዛ አንተን የምትለው ይለቀኛል ብለህ ታስባለህ? እንዴት አይነት ጉድ ነው እባካችሁ! እኔ በዚህም አለበዛ የሚኪን ነገር መጨረሻውን ሳላቅ ሚኪን እንዴት ተባብራችሁ
ዱካው እንዳጠፋችሁት ደብዛው እንዳጠፋችሁት ሳይነግሩኝ ወይስ ሚኪ ግን በህይወት አለ? እስቲ መጀመሪያ እሱን ይንገሩኝ። እንደው እሱን ወይዘሮ ታደለችን ብትጠይቃት አይሻልህም? ነገሮቹ ሁላ ወደ እርሶ ነው የሚያመራ። ከወይዘሮ ታደለች እጅ እንደወጣ አውቃለሁ። ሚኪ ከጠፋ 10 ቀናት ሊሆኑት ነው። ይሄ ማለት አሁን በህይወት መኖሩ ራሱ አጠራጣሪ ነው። ያለው ዞሮ ታደለችን ብትጠይቃት ለምን እኔን ታስጨንቀኛለህ? እኔና ልጄ እዚህ ውስጥ ምን አገባን ምን አደረሰን ብለህ ነው እኛ የምትጠይቀን? የሚያገባችሁ ነገር አለ፣ የተነካካችሁትም ነገር አለ። እኔ እንግዲህ ምን ብዬ ነው የምነግርህ? እስኪ አንተ አሁን እስኪ በህይወቴ ላይ አደጋ እንድትፈጠር ነው እችን ሴትዮ እንደዚህ ያደረገች እንዲያደረገች ብዬ የምነግርህ? ችግር የለውም፣ እኔ ጥበቃ አደርግልዎታለሁ። ሁሉንም እውነት ይንገሩኝ። እባክህን አታስጨንቀኝ። ምንም አላስጨነቅኩትም። በጣም እድል እየሰጠሁት ነው። ምንም እድል አሰጠኝም። ምን እየተጨነቅኩ ነው? ምክንያቱም ከአይሙሬ በላይ ነው። ተወኝ እባክህን። እኔ ሴትዮዋን አልችላትም። አደገኛ ናት። እባክህን እሱ የማይነካው ማነካ አለ? ማይደረስበት ጋር ድረስ ማን አለው? የራሱን ስራ አርፎ አይሰራም እንዴ? እባክህን እኔና ልጆቼ በሰላም እንኖርበት። እባክህን ተወኝ። እርሱና ልጆቹት ሰው እያገቱ ወይ ሰው እየገደላችሁ ነው የምትኖሩት? እኔ ሰው ገድዬ አላቅም። እኔ ሰው አግቼ አላቅም። እባክህ ተወኝ። አሁን ደህና መተውልኝ ነበረ። ሚኪ ማይነካ ሰው ስለነካ ነው ብለዋል። ስለዚህ እየተፈጠረውን ስለሚያውቁ መልሱም እርሶ ጋር ነው ያለው። እስቺ ሴትዮ እኔን እንደማትነካኝ እኔ ጥበቃ አደርግሎታለሁ። ለእሱ ቃል እገባለሁ። ለምታመልከው ነገር ለዚህ ለእንትን ለምትለው ነገር ጥበቃ አደርጋለሁ ትላለህ? እኔን ይመኑኝ፣ እሷ እንኳን ያ ሁላ ነገር አላስጣላትም። ያው ለምታመልከው ከእስር ቤት አላዳናትም። ይኸውልህ ልጄ፣ እኔ ፈርቼ ነው እንጂ ልጆቼን ታጠቃለች፣ እኔን የሆነ ነገር ታደርገኛለች ብዬ ፈርቼ ነው እንጂ ወይዘሮ ታደለች ስራዋማ። ተው ልጄ እባክህን። ምንም ተው አይደለም፣ መልሱ ነው ፈልገው። እውነቱን ይንገሩኝ በቃ። ለልጆቹት የሚያስቡ ከሆነ ለቤተሰቡት የሚያስቡ ከሆነ የምር ለልጆቼ ይጨነቃለሁ ካሉ እውነቱን ይንገሩኝ። ይሄ ነገር እንደማያዋጣ ያውቁታል። ማዋጣት አለመዋጣት እኮ አይደለም። ተው ልጄ፣ እኔ ልጆቼን ተነካብኛለች፣ እኔን ትጎዳኛለች፣ እንዲህ በአምልኮ የሆነ ነገር ታሳስረኛለች። እባክህ ተው። እኔ ክብሬን ጠብቄ ፈርቼ ልኖርበት። እኔ እንደውም ተወኝ እባክህ ተወኝ። እኔ በጸጸት እኔ ያልኩ ነው፣ ከአይምሮዬ በላይ ነው። እባክህ ተወኝ። እኔ እንደውም እያዘንኩ ነው። ወይዘሮ ደመነች እባክህ ተው። አልቀስ መፍትሄ አይሆንም። እባክህ ተወኝ፣ እባክህ ተወኝ። እኔ እንደውም ተጸጽቻለሁ። ተጸጸቱ። እውነቱን ይንገሩኛ፣ ያረጉትን ይንገሩ። ፈርቼ ነው እንጂ ልጁ አለ እኔ ጋ ነው እኮ። ሚኪ ያለበትን ያውቃሉ? አውቃለሁ፣ እኔ ጋ ነው ያለው። ፈርቼ ነው እንጂ እኔ ተቆጭቻለሁ። ስለዚህ ሚኪ እስከዛሬ እርሶ ጋር ነበር ማለት ነው ያለፉትን 10 ቀናት? አዎ እኔ ጋ ነው ያለው። 9 ቀኑ ነው እኔ ጋ ካለ። ግን እየተንከባከብኩት ነው፣ አልጎዳሁትም። እኔ እንደሱ አይደለሁኝም። እኔ ፈርቼ ነው ልጆቼ። እርግጠኛ ኖት? በህይወት አለ አለ ሚኪ? በህይወት አለ አለ። ልጄ እባክህ ተወኝ፣ እባክህ አሳልፈህ አትስጠኝ እባክህ። በግድ እንዳገኘው ንገርልኝ እባክህን። እኔ እውነቱን እንደነገርኩህ አትናገር እባክህ፣ እፈራለሁ እኔ። እባክህ ተወኝ፣ እባክህ ተወኝ። አሁን ሚኪ ወዳለበት ይወስዱኛል። ምንም አይነት ለቅሶ መፍትሄ አይሆንም። የሰው አግተው በህይወት መኖሩን መጀመሪያ ማረጋገጥ ይፈልጋል። ሚኪ ወዳለበት ይወስዱኛል። ማልቀስ መፍትሄ አይሆንም። ተነሱ፣ ተነሱ። አግተውታል። እኔ ምንም አልልም። ተነሱ፣ ተነሱ፣ ተነሱ። ሚኪ ወዳለበት እንሄዳለን። ምንም አለቆት